ሻሎም የእግዚአብሔር ሰዎች፣ ዛሬ ጉድ ኒውስ ይዤላችሁ መጥቻለሁ። ዛሬ ልዩ ፕሮግራም ልነግራችሁን የፈለኩት የፊታችን በአራት መጋቢት 4 እና 6 ላይ ልዩ ፕሮግራም አለን ማለት ነው። ድምጽ የሚያሰማሽ አለ፣ ያናግርሻል፣ ይመጡብሻል፣ ይከታተሉሻል፣ ያስጨንቁሻል፣ ያወሩሻል። እሱ ደግሞ ነፍስ እንዲያጠፋ የሚፈልግ መንፈስ አለ። ሽጉጥ ያለው አንተ ራስህ ልትበቀል ትፈልጋለህ፣ ልታጠፋ። በህይወታችሁ ላይ እንዳትንቀሳቀሱ ያደረጋችሁ የሚያጨነግፍ ከልካይ መንፈስ የምንመታበት ጊዜ ይሆናል ማለት ነው። የምንጸልይበት ጊዜ ይሆናል ማለት ነው። መጽሐፍ ቅዱስ ሲናገር የተርሴስ ልጅ ሆይ የሚከለክልሽ የለምና ከልካይ የለብሽምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ ለፊ ይላል። ከልካዩን የምናነሳበት ጸሎት ማለት ነው። ጭንገፋን የምናፈርስበት ጸሎት የምናደርግበት ጊዜ ነው። የፊታችን 4 ዓርብ ዕለት ነው የሚሆነው ማለት ነው። መጋቢት 4 እንደገና ደግሞ የፊታችን ደግሞ በ6 ደግሞ እሁድ ማለት ነው። ማለዳ ላይ 2 ቀን ልዩ ፕሮግራም እናደርጋለን። መጽሐፍ ቅዱስ ሲናገር ከእንግዲህ በኋላ ጭንገፋና ሞት በህይወታቸው አይሆንም ይላል። ጀምራችሁ እንዳጨርሱ የሚያደርጋችሁ፣ ጀምራችሁ የሚያጨንግፋችሁ አንቲ ሰክሰስ ስፒሪት በጌታ በኢየሱስ የሚነሳበት የተአምራት ቀን ይሆናል ማለት ነው። የጸሎት ቀን ይሆናል ማለት ነው። የእባብ መንፈስ ያለው ልቡ ላይ የተጠቀለለ አሁን ለቆት ይሄዳል። ባጮን አውጣ፣ ሁለተኛ የመጨረሻ ውጣ። አው የፊታችን መጋቢት 4 እና 6 ልዩ ፕሮግራም ይሆናል ማለት ነው። የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊ ይላል መጽሐፍ ቅዱስ። ከልካዩ በኢየሱስ ስም ይነሳል። ያዘገያችሁ ይነሳል። እድሜያችሁን በከንቱ የበላ ይነሳና የዜማ ቀን ወደ እናንተ ይመጣል። ለሁሉም እጅ በመጫን በ4 ዓርብ ዕለት ማለት ነው ሲኤምሲ መሪ አጥቢያ አዲስ አበባ እጅ በመጫን እኔም ከኔ ጋር ያሉ ፓስተሮች፣ አገልጋዮች ይጸልዩላቸዋል ማለት ነው። እሁድ ለታመሙ ሰዎች የምንጸልይበት ድንቅ ፕሮግራም ይሆናል። በኢየሱስም ተባረኩ። በጌታ ስም የፊታችን 4 ዓርብ ማለዳ ልዩ ጸሎት ይሆናል። ከርቀት ሀገር ለምትመጡ ለእናንተ የምንጸልይበት ይሆናል። ይሄ ከባድ ጊዜ ነው። መታገሻ አቃተሽ ይልሻል ጌታ። አቅቶኛል እያልሽ ነው ጌታ። ከብዶኛል እያልሽ ነው። ትልቅ ድንጋይ ከጀርባዋ ላይ ሲወድቅ አያል ለሰው ለባለቤቴና ለልጆቼ ከዚህ በኋላ ጭንገፋና ምታዩንም ተባረኩ። ወዳቸዋለሁ።